Aman so, aman so, aman so, aman so. ይሄው መጣልን አማን ሰው ይሄው መጣልን አማን ሰው። ከአራት ቀን በፊት ነው እንግዲህ የቪዛ ማራዘሚያ የጠየቅነው። ተሳፍሬ ራሱ አላምንም እንደዚህ ብድግ ካላለ ሰማዩን ካረጋጥ አላምነውም። የስንት ቀን እንደሚሰጡኝ እንግዲህ አላወኩም። የቢዝነስ ክላስማ በቃ ይለያል ነው ብላችሁ እንክብካቤው ይለያል በቃ። እና ጦርነት በቃ እጅግ በጣም አስከፊ ነገር ነው። ሊበር ነው ሊያኮበኩብ ነው። የበረራ መስተጓጎል ስላለ በጣም ብዙ ሰው እዚሁ ተኝቶ ምናምን ታያላችሁ። ምክንያቱም በታሰበበት ሰዓት ሰው እየበረራ አይደለም። ሰላም የተወዳጅ ተመልካቾቼ እንደምን አላችሁ? ትላንትና አንድ ቪዲዮ ለቅቄ ዩቲዩብ አጠፋብኝ። ለምንድን ያጠፋብኝ መሰላችሁ? የሚገርማችሁ ነገር በዚህ አጋጣሚ እንግዲህ ዩቲዩብ ላይ የምትሰሩ ሰዎች ከሆናችሁ በጣም ጥሩ ትምህርት ነውና ኢሚግሬሽን አንድ ወረቀት ሰጥተውኝ ነበር እና እዛ ወረቀት ላይ የፓስፖርት ኢንፎርሜሽን ነበረ። ገልጦ ፓስፖርት ማሳየት ምናምን ስለማይፈቀድ እሱን ቆርጬው ነበር እኔም ስለማቅ ማለት ነው። እና ያኛው ወረቀት ላይ የፓስፖርት ኢንፎርሜሽን እንዳለ የፓስፖርት ቁጥሬ እንዳለ አላየሁትም ነበር እና ዩቲዩብ ያንን የፓስፖርት ኢንፎርሜሽን ስላየ የግል መረጃ አውጥተሃል በሚል በጣም ብዙ ሰው ያየው ነበር። አጠፋው ማለት ነውና ዛሬ ደግሜ ጭኛዋለሁ እና ትላንት ያያችሁ ሰዎች ብታዩ ድጋሚ ደስ ይለኛል። አማን ሰው ደስ እንዲለው ብላችሁ ይመቻችሁ። ለማንኛውም በቻይና እስኪ የገጠመኝን ፈተና ላሳያችሁ። እናንተ ብትሆኑስ ምን ታደርጉ ነበረ? ወደ ቪዲዮው እንሂድ። ውድ ተመልካቾቼ እንግዲህ ታሪኩን ግልጽ ለማድረግ ቻይና ከገባን በኋላ እንግዲህ ወደ ኳታር የምመለሰው ማርች 7 ነበረ። ጦርነቱ ተጀመረ። በጦርነቱ ምክንያት ፍላይት ተዘጋ። ማርች 7 መመለስ አልቻልኩም። ከዛ በኋላ ሁለት ጊዜ ፍላይት ተከነሰለ። እስከ ማርች 24 ድረስ ነው የቆየሁት ማለት ነው። እንግዲህ ከፕሮግራማችሁ ውጪ 17 ቀን መቆየት እንግዲህ ምን ያህል ከባድ እንደሆነ አስቡ። እንዴት አደራችሁ የተወዳጅ ተመልካቾቼ? እግዚአብሔር ይመስገን በጣም ሰላም ነኝ። እንዴት ናችሁ? ዛሬ እንግዲህ ፓስፖርቴን ላመጣ ወደ ኢሚግሬሽን እየሄድኩ ነው። እዚህ ቻይና ጓንዡ እንደነገርኳችሁ እንግዲህ ከአራት ቀን በፊት ነው እንግዲህ የቪዛ ማራዘሚያ የጠየቅነው። ስለዚህ ዛሬ ቀጥረውናል። የስንት ቀን እንደሚሰጡኝ እንግዲህ አላወኩም። ማርች 24 ነው መመለሻ ያደረኩት። በዛ መሰረት እንግዲህ ዛሬ ሄጄ ፓስፖርቴን አመጣለሁ። ነገ ሄዳለሁ ማለት ነው፣ ካልተከነሰለ ደግሞ ማለት ነው። በምትኖሩበት ሀገር እንኳን ያለ እቅድ አንዳንድ ነገሮች ሲመጡ በጣም ያስቸግራል፣ እንኳን በሰው ሀገር ላይ ማለት ነውና 5 ቀን ብላችሁ የሆነ ሀገር ሄዳችሁ 20 ቀን ስትቆዩ አስቡት። 10 ቀን ብላችሁ 30 ቀን፣ 20 ቀን ብላችሁ 40 ቀን መቆየት በጣም ከባድ ነው፣ ሳይታሰብ ማለት ነውና ቻይና ሽማግሌ ይበዛል ታውቃላችሁ። በጣም በቃ ያረጁ ነው። መንግስት እባካችሁ ውለዱ እያላቸው ትልቅ ሰዎች ናቸው በቃ ያሉት። በጣም እያረጁ ነው ማረምን። በጣም ተመልካቾቼ ያው እዚህ ሀገር የወደድኩት ነገር ነግራችኋለሁ። ዛፍ ሰው በዛፍ ይሄን ያክል ይቀናል። ማርያምን እንዴ ለልጆቻችንማ ምንም ነገር ባንተውላቸው ዛፍ በቃ መትከል አለብን። እግዚአብሔርን ዛፍ እንደዚህ የሚያምርና ደስ የሚል ነገር ነው። በስማ አንድ ወዳጅ ሲነግረኝ አሜሪካም በጣም አረንጓዴ ነች አሉ። እስኪ አሜሪካ የምትኖሩ ሰዎች እስኪ ኮሜንት ላይ አሳውቁኝ። ብዙ ወዳጆች ያላችሁኝ አሜሪካ እንደዚህ ብዙ ዛፍ አለ? እስኪ ኮሜንት ላይ ጻፉልኝ። እኔ በርግጥ እሺ አይቼው እመጣለሁ። እንደው እስካየው ድረስ ብዬ ነው አይቼው እመጣለሁ። ዛፍ ለማየት ነው። ሌላ ምን ልሰራ እሄዳለሁ አሜሪካ? ለዚህ ነው እኔም ኢንቪቴሽን ላኩልኝ ዛፍ አይቼ ልምጣ እምላችሁ። ለዚህ ነው። እናንተ ሌላ ነገር መሰላችሁ? እዚህ ጋር ዛፋን እነማማ ይሄ ህንጻ ነው ኢሚግሬሽን፣ በነገራችን ላይ ረጅሙ ህንጻ ማለት ነው። ስለዚህ ያ ነው ቻይና ኢሚግሬሽን። ፓስፖርቱን ይዤ ከወጣው በኋላ ደግሞ አሳያችኋለሁ። ተመልካቾቼ ትላንትና እንግዲህ ዩቲዩብ ቪዲዮውን ያጠፋብኝ እዚህ ወረቀት ላይ የፓስፖርት መረጃ ወይም ኢንፎርሜሽን ይታያል በሚል ነበር። አልጋም ይዘው መንቀሳቀሰው በዚህ ወረቀት ነበረ፣ ፓስፖርት የነሱ ጋር ስለሆነ ማለት ነው። ስለዚህ
160 ብር ያስከፍላል። አሁን ለማራዘሚያ ቪዛ ስታራዝሙ ቻይና ውስጥ ለአንድ ጊዜ ማራዘሚያ 160 የቻይና ብር ያስከፍላል። $25 አካባቢ ማለት ነው። አሁን ይሄን ሰጥቼ ፓስፖርቴን እቀበላለሁ ማለት ነው። ቀጣዩን ደግሞ እናየዋለን። ተመልካቾቼ ተቀብያለሁ። እንግዲህ እስከ ኤፕሪል 7 መቆየት ይችላሉ። 2 ሳምንት ሰጥተውኛል ማለት ነው። ዛሬ ማርች 23 ነው። እኔ ነገ ማርች 24 ፍላይት አለኝ። ካልተሰረዘ ካታረገባለሁ፣ ከተሰረዘ ግን እስከ ኤፕሪል 7 ድረስ እዚህ ይቆያለሁ ማለት ነው። ሻንጣችን ጭነናል። ዝጋው ፋሽ ስራው ከተሳካ 2 ጊዜ ተሰርዘውብኛል። አሁን ደግሞ ወደ ሌላ ሞከር ነው። እስኪ እንሂዳብር። ይህን መኪና ግን በቃ ይሰሩታል። ሲያምሩ እኮ መኪናዎች። ውድ ተመልካቾቼ እንግዲህ ያው እስካሁን አላመንኩም፣ ግን እየሄድኩ ነው። እንግዲህ አውሮፕላን ኤርፖርት ውስጥ እንግዲህ እየገባው ነው። አውሮፕላኑ እስከሚነሳ ድረስ እኔ አላምንም። 145 ነኝ፣ 147 ነኝ። የተወሰነ መሄድ ይኖርብኛል። የበረራ መስተጓጎል ስላለ በጣም ብዙ ሰው እዚሁ ተኝቶ ምናምን ታያላችሁ። ምክንያቱም በታሰበበት ሰዓት ሰው እየበረራ አይደለም። መጥቶ እዚሁ ከገብቶ ራሱ ለቀ3 ቀን ሊቆይ ይችላል። 46 ነው። 46 ደርሰናል። ይሄ 47 ይሄ ነው እንግዲህ ካታር ተመልካቾቼ፣ ይሄ ነው ማለት ነው ቦታችን። እስካሁን እኔ ማመን አልቻልኩም እውነት ለመናገር። ምክንያቱም እንግዲህ 2 ጊዜ ነው በረራ የተሰረዘው። ስለዚህ በ3ኛው ነው አሁን እዚህ ያለሁት። እውነት ይሄ አውሮፕላን ይሄዳል አይሄድም እያልኩ ነው። ምክንያቱም አንዳንድ ቦታ ተሳፍረው ማለት ነው ተሳፍረው ራሱ የሚወርዱበት ሁኔታ አለ ማለት ነውና እግዚአብሔርን በጣም ከባድ ነው። ፍላይት በዛ ላይ አለ ይባልና ወቅታዊ ሁኔታ ስለሆነ ይሄንን ሚሳኤል ዝም ብለው ወንጭፍ አረጉት፣ በቃ ድንገት ያስወነጭፉታል፣ ይሰረዛል ማለት ነውና አሁን ከንጋቱ 12 ሰዓት ሊሆን ነው በኢትዮጵያ። ከሌሊቱ 8 ሰዓት ነው የመጣሁት 2 AM ማለት ነውና ተወሰነ ሰው አለ። እንግዲህ አሁን ያለንበት ሁኔታ ይሄን ይመስላል። እንግዲህ ቦርዲንግ ፓሴን ይዣለሁ። አይኑን አየዋለሁ። አንዳንድ ጊዜ በጣም እኮ ይገርማል። የሆነ የምታውቁት ነገር ራሱ እንደማታውቁት የምትሆኑበት ጊዜ አለ ማለት በቃ የማታምኑት ትክክል ነው። በቃ እስካሁን አቀጽበት ድረስ ሊሆን በቃ አላምንም፣ የሚሄድ አይመስለኝም። በቃ 2 ምናምን የተሰረዘው አእምሮዬ ላይ ስላለ በቃ ተሳፍሬ ራሱ አላምንም። እንደዚህ ብድግ ካላለ ሰማዩን ካረጋጣ አላምነውም። እና ዓለም ምን ያህል አንድ መንደር እንደሆነች ነው የሚያሳየው። እንኳን ጎረቤታችን ጋር ያለ እንኳንስ አገራችን ውስጥ ያለ ሌላ ዓለም ላይ በሩቅ የሚመስለን አገር ላይ የሚፈጠረው ጦርነት ምን ያህል ዋጋ እንደሚያስከፍለን በተለያየ መንገድ ማለት ነው። ነጋዴውን ንግዱን ያስተጓጉልበታል። መርከብ ላይ ያለ ንግድ ይኖራል፣ ኤክስፓየር ዴቱ ሊያልፍበት ይችላል። እንደዚህ መንገደኛ ይጉላላል፣ ነዳጅ ይወደዳል። በነዳጅ ምክንያት ምን ከፍለው ነው ዋጋ አስቡት። እና ጦርነት በቃ እጅግ በጣም አስከፊ ነገር ነው። እንግዲህ በሩቅ ያለነውን ሰዎች ይህን ያህል ዋጋ ካስከፈለ በቦታው ላይ ደግሞ ጦርነቱ በሚካሄድባቸው ቦታዎች ላይ ያሉት ሰዎች ምን ያህል ዋጋ እንደሚከፍሉ መሐመድ አህመድ ሰላም ለሰው ልጆች ሁሉ ያለው ትክክለኛ ነውና ሰላም ለሰው ልጆች ሁሉ። ወገኔ እንግዲህ ደንግጬ ነበረ። እግዚአብሔር ይመስገን አሁን ሰው እየተጠራቀመ ነው። ስለዚህ በረራው ተስፋ አለው። እዚህ ጋር ደግሞ ተሰልፈናል። ስለዚህ በቃ በጣም ተስፋ አለ ይሄ በረራ። አሁን ወደ አውሮፕላኑ ጌት መግቢያ ላይ ደርሰናል። እንግዲህ ገባን። ወደ አውሮፕላኑ ልንሳፈር ነው። የማይታመን ነው ይላል። ይሄው አውሮፕላኑ እንዴ ነው በእግሬ ራሱ የሚወስደኝ ባገኘ ይሄድ ነበር። አውሮፕላኑ ደስ ሲል ተመልካቾቼ፣ ዋው በጣም ሰፊ ነው። 44 ጂ ይላል የኔ መቀመጫ። ይሄን እንፈልጋለን ማለት ነው። ይሄ 43 ኦኬ፣ 44 አገኘ። 44 ጂ ሻንጣችን አስቀምጠናል፣ ቁጭ ብለናል። እንግዲህ
እስኪ ከሄደ አብረን እናየዋለን። ይሄዳል ወይ? እኔ ካልተነሳ አላምነውም። ይሄ እንግዲህ አይናችን የምንሸፍንበት ነው። መተኛት ከፈለግን ካልሲ አለ። ኧረ የሚገርማ አውሮፕላን ነው። የጥርስ ብሩሽ አለ ከነ ሳሙናው፣ ፎጣ አለ። በቃ ተኝቶ መሄድ ብቻ ነው። ሌላ ምን አለ? ትራስ አለ። ለጥ ብሎ መሸክሸክ ነው። አረ ሊሄድ ነው። በቃ የአውሮፕላን ሊሄድ ነው። በራ ሞተሩ ሊበር ነው። ሊያኮበኩብ ነው። አዎ ተነሳ። ማንሰው አሳዝነሽኝ ነበር። ማንሰው እንደሆነ ላሳያችሁ፣ እንዴት ግዙፍ እንደሆነ ተመልከቱ። በነገራችን ላይ ካታር ኤርዌይስ ወይኔ ምቾት፣ ወይኔ እንክብካቤ፣ ኢኮኖሚ ክላስ እንደዚህ አይነት እንክብካቤ እኔ ካታር ኤርዌይስ ነው ያየሁት። እዚህ ጋር ደግሞ ቢዝነስ ክላስ በለው። የቢዝነስ ክላስማ በቃ ይለያል ነው የምላችሁ። እንክብካቤው ይለያል። በቃ ሲያምር ራሱ ስፋቱ፣ ጽዳቱ የተለየ ነው እና አንድ ቀን እበራለሁ። በሰላም ገብቻለሁ። እግዚአብሔር ይመስገን። በጣም ደስ ይላል። ማመን አልቻልኩም። እንግዲህ እግዚአብሔር ይመስገን በሰላም ገብቻለሁ። በጣም ነው ደስ ያለኝ። የተወዳጅ ተመልካቾች የዛሬ ቪዲዮ ይሄንን ይመስል ነበረ። ሐሳባችሁን አስቀምጡልኝ። የቻይና ቪዲዮዎች ገና አልተነኩም። ገና አልለቀኳቸውም። እውነቱን ለመናገር አሪፍ እያደረኩ እያዘጋጀው ነው መለቅላችሁና ግን በጣም የሚገራርሙ ቪዲዮዎች አሉ። ከዚህ በኋላ ቪዲዮዎችን ብታዩዋቸው በጣም ደስ ይለኛል። እኔን ያበረታታኛል። አብራችሁኝ ስለምትሆኑ ሁሉ ጊዜ ከልብ አመሰግናችኋለሁ። በሌላ ምርጥ ቪዲዮ እስክንገናኝ ድረስ ይመቻችሁ። ቻው።